ያለው ይሄ አሁን ሄደ ምን እንደተፈጠረ ማን እንደሆነ ሲጮት አንድ ቪዲዮ አላየህም? አንድ ጌም አላየህም ሲጮት ሄደ ገንዘቡ ርካሽ ማለት ይመጣል። ማን አባልን ይቃጠል? አሁን 100 ሚሊዮን አታስፈርምና እንገናኛለን። አይኔ በላችሁ ሚዳቆ መጀመሪያ መቀመጫዬን አለች ነብር ሳይነድፋት በፊት ያራዳለች። ጨዋታው ጀምሯል ነው ማለት አንቺ ወደ ገደለው ዘው ብሎ ነው የገባው። ምን ያለ ምንም ውዝዋዜ ነው የገባው። አንድሬ ሳንቶስን ከቼልሲ በ48 ሚሊዮን እና እንደዚሁም ተጨማሪ 2 ሚሊዮን አዶንስ ባለው ዝውውር እንግዲህ ከቼልሲ ጋር እንደተስማማ ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። ከዚህ በፊት ብራዚሊው እንግዲህ ሌላ ብራዚላዊ ኤደርሰን አስፈርሞ ነበር። በብራዚል ሊያብድ ነው ዩናይትድ። በብራዚል ፊት ለፊት እነ ኩኛ አሉ። በብራዚል ነው መናብደው እያለ ነው ዩናይትድ ያራዳ ልጅ ማለት ነው። ጨዋታው መሀል ሜዳ ላይ ነው። ገብቷል። ምን ሚዛን መጠበቅ አለበት። ሁለቱም ተጫዋቾች ቨርሳቴል ነው እስካሁን ያስፈረማቸው ማለት ነው። እንደ ዲፌንሲቭም ናቸው ሚዛንም የሚጠብቁ ናቸው ማለት ነው። ያራዳ ልጆች ማለት ነው። ደብል ፒቮት ሊጮት ያሰበ ይመስለኛል ማንቸስተር ዩናይትድ። ለማንኛውም እንግዲህ የማይክል ካሪክ ቡድን ወደ እንቅስቃሴ ወዝወዝ የገባ ይመስለኛል። እስቲ ያዘ ይህን ዝውውር ምን ትሉታላችሁ? ሀሳብ አስተያየት እየሰጣችሁበት ሼር ኮፒ ሊንክ እስቲ በደንብ ይደረግ። ይመቻችሁ። እዴ ቦንዳ በ50 ገባ ቦንዳ በ50 ገባ ይልላል። ቹዋሜኒን አሳይቶ ሳንቶስን ማንቸስተሮች ይቅርታ ለዚህ ሁሉ ነገር እኔ ነኝ ጥፋተኛው ማቲያስ ፈርናንዴዝን ስቀማ የማንም ቦንዳ ከቼልሲ አርሰናል ነበር ከቼልሲ አሁንም አንተን ለቃቃም ያደረገ የጋርናቾን ተበቀለ። አረ ቼልሲ ይመቻችሁ። ቦንዳ በ50 ቋሚ የማይሆን ተጫዋች ቼልሲ ቤት አውቶ 50 ለማንቸስተር ዩናይትድ ደጋፊዎች ኮንግራ። የምሬ ነው የምላችሁ በጣም አሪፍ ዝውውር ነው። 50 ሚሊዮን ተጋነን አልተጋነነም የሚባለው ነገር አሁን ባናነሳው ጥሩ ነው፣ ግን ፊርማው እጅግ በጣም የሚጠቅማችሁ ፊርማ ነው። አንድሬ ሳንቶስ ዘንድሮ በደንብ ላየው ሰው በጣም አሪፍ የሚያድግ ችሎታ ያለው ፕሮሚሲንግ የሆነ ተጫዋች ነው። የቼልሲ ደጋፊዎችና ቼልሲ ግን ሀሳባችሁ ምንድን ነው? ከምሬ ነው የምላችሁ ማለት ቼልሲ ምን ያህል ለዝውውር ገንዘብ እንደሚያወጣ ታውቃላችሁና ምን አይነት ፖሊሲ ነው እያራመዱ ያሉት? ጥሩ ተጫዋቾች ብቅ ማለት ሲጀምሩ ወገባቸውን አምናም ባይዘው ብዙ ነው የሸጠው እኮ ቼልሲ እኮ አምና በጣም ሸቅሏል። መግዛት ብቻ አይደለም ሸጧልም። ዘንድሮም ቢሆን አንድሬ ሳንቶስ አሪፍ የሚባል ልጅ ሸጠው። እንዴት ነው ነገሩ? ለማንኛውም ማንቸስተር ዩናይትድ አንድሬ ሳንቶስን ከቼልሲ በ50 ሚሊዮን ፓኬጅ እንግዲህ አስፈርሞታል። አሁን ምርመራ እንዲያደርግ ሜዲካል እንዲያደርግ ቼልሲ ፍቃድ ሰጥቷል ማለት ነው። ማን ዩናይትድ ሁለተኛ ፈራሚያቸውን እንግዲህ ያገኙ ይመስላሉ። ጥሩ ፈራሚ ነው ማለት ተጀመረ ይላል ማኒ። እንዴት ናችሁ ጀምአው? ሰላም ናችሁ? ምን አይነት ፊርማ ነው እናንተ? ፈረማሉ። ይሄ ልጅ ጥሩ ልጅ ነው በእውነት ነው ብላችሁ በጣም ጥሩ ልጅ ነው። ጸባዩ በጣም ጥሩ ልጅ ነው። እንዴት አይን አመለ ሸጋ የሚባል አይነት ተጫዋች ነው። እንደውም መልካሙ ሰው እያሉ ነው የሚጠሩት ቼልሲ ቤት ውስጥ አሉ። ስለ ብቃቱ ፈጣሪ ሆናችሁ እዚህ ውስጥ እኔ አልገባም። እኔ ከቼልሲ ቤት የሚፈረም ነገር በሙሉ ቃርዳ መስሎ የሚታየኝ ሰው ነው እኔ ማለት ነው። ስለ ልቦና ጥቃት ያደረሰብኝ ሰው ነኝ ቼልሲ ማለት ነው። ስለሆነ አሁን እናንተ አንድሬ ሳንቶስን ስታስፈርሙት እንዴት ትልቅ ተጨማሪ እንድላችሁ እንዳትጠብቁ። ገብቷል አይደል? ልጁ ጸባዩ ጥሩ እኮ ነው፣ ይበቃችኋል። ብቃቱን ቀስ እያለ ታዩታላችሁ አይመስላችሁም? ጀማው ለማንኛውም ዩናይትዳውያን ሁለተኛ ፈራሚያችሁን አግኝታችኋል። እንኳን ደስ አላችሁ ጀማው። እኔ ግን ከቼልሲ ሲመጣ ነገር ስለማይመቸኝ ጥሩ ነው ብዬ አላምንም። እንኳን ደስ አላችሁ ሁለተኛ ፊርማችሁ። አይቼለው አይናችን ላይ ተሰራብናል አይደል? አንድሬ ሳንቶስ ቱ ማን ዩናይትድ ሂር ዊ ጎ ይላል። ማን ዩናይትድ ከወልማርት አንድሬ ሳንቶስን አስፈርማለች ማለት ነው በ50 ሚሊዮን። ገባህ? ወልማርት ሄዳ ቀለል ረከስ ያለ ነገር ሾፕ ማድረግ ነበረባት፣ ግዴታ ነው። ገባህ? መጥፎ ተጫዋች ሆኖ አይደለም፣ ግን የማን ዩናይትድ ተጫዋች የሚጠብቀው የ100 ሚሊዮን ወርልድ ክላስ የሆነ ሚድፊልደር ነው ይጠብቃል። ሃይላይት ላሳየህ። እስካሁን ድረስ የማን ዩናይትድ ትራንስፈር ዊንዶው ምን እንደሚመስል ማለት ነው። አብዩ እያየሽው በደንብ ብለሽ እንደዚህ አድርገሽ እያየሽ ኤደርሰን ከዛ ሳንቶስን ማን ለኡጋርቴ ሪፕሌስመንት ከሆነ አሪፍ ነው። በቃ አሁን ኤደርሰን አለ ቤንች ተጫዋች፣ አንድሬ ሳንቶስ አለ ቤንች ተጫዋች። አሁን የሆነ ወርልድ ክላስ የሆነ ሚድፊልደር ካመጣችሁ ተባላ ችሏል። ካልሆነ ግን ማለት ነው በቃ ገባህ አይደለ? ካሰሚሮ ፍሮም ቲሙን ያመጣችሁት ነው ምንሽ ገባሽ አይደለ? ሃንግማን ደግሞ ምንም ነገርሽ ይሸጣል፣ ሚስትሽ ይሸጣል።
ገባሽ አይደለ? ኪድኒሽ ይሸጣል፣ ምንም ነገር ይሸጣል። ብር ይዞ በታሙት ማንኳኳት ነው። እስቲ አሪፍ ነገር ካለ ራሱን የመጥቼ ወልማርት ገባ አይደለ? ሰብሰብ ያለ ነገር መግዛት ካስፈለገኝ ራሱ ምናምን ነገር ልገዛ እችላለሁ። ባልፈልግም ማለት እኔ ራቆት ፎቶ ነው እየመሰለኝ ነው። ግን አላህ እንደዚህ ርካሽ ዋጋ ምናምን ከሆነ እኔም ሾፕ ላደርግ እችላለሁ ነው የምልሽ አንግማን። Here we go. Andre Santos to Manchester United. ማንቸስተር ዩናይትዶች የቼልሲውን አማካኝ ተጫዋች የሆነውን አንድሬ ሳንቶን ማለት ነው በ50 ሚሊዮን ፓውንድ ማስፈረማቸውን እንግዲህ በአሁኑ ሰዓት ጋዜጠኛ ዴቪድ ኦርንስታይን እና ፋብሪዚዮ ሮማኖ እየዘገቡ ነው እንግዲህ የሚገኙት ማለት ነው። ያው እንግዲህ ቅድመ ክፍያ 48 ሚሊዮን ፓውንዱ አሁን ካሽ የሚከፈል ነው። ቀጣይ እንግዲህ አዶንሷ ናት 2 ሚሊዮን ፓውንዷ ማለት ነው። በስንቱ ትልቅ ዝውውር እንዳልጠበቀ አንድሬ ሳንቶ ላይ ለማንኛውም እጅግ በጣም ትልቅ ተስፋ ሰጪ የሆነ ተጫዋች ነው አንድሬ ሳንቶ በነገራችን ላይ ማለት ነው። ቆንጆ ተጫዋች ነው እውነት ለመናገር ማለት ነው። ለማንኛውም ትርፌ ማለት ነው ዝውውሯን እያጧጧፈች ነው፣ እያሟሟቀች ነው ራሷን። ይመቻችሁ። አንድሬ ሳንቶስ ወደ ዩናይትድ ሂር ዊ ጎ። እኔ እንግዲህ ያስደስት ያሳዝን አላቅም፣ ብቻ ልጁ መጥፎ ልጅ አይደለም፣ የሚገርም ልጅ ነው። እኔ አንደርሬትድ ከምላቸው ተጫዋቾች አንዱ ነው። አብሶ ደግሞ 6 ቁጥሮች በጠፉበት ዘመን ይሄ ዲፌንሲቭሊም ከኳስ ጋርም አሪፍ ይሄ ባላንስ አድርገው የሚሄዱ ተጫዋቾች በጠፉበት ዘመን ይሄ ልጅ በጣም ጥሩ ልጅ ነው። ቼልሲ ቤት አይተነዋል፣ የተወሰነም ጨዋታ ቢሆን የሚገርም ልጅ ነው። በጣም ስትሮንግ ነው። ሃፍተርኖቹ አሪፍ ናቸው። በፕሬሸር ውስጥ ኳስ መቀበል ይችላል። ፕሮግሬሲቭ ፓሶቹም አሪፍ ናቸው። አብሶ ዲፌንሲቭሊ በጣም በቃ ታክሎቹ፣ ኢንተርሴፕሽኖቹ የሚገራርሙ ናቸው። አሪፍ ልጅ ነው። ግን 50 ሚሊዮን ምንሼ ነው። 50 ሚሊዮን በ12 ሚሊዮን ነው ቼልሲዎች የገዙትና 50 ሚሊዮን 22 ዓመቱ ነው፣ የሚያድግ ነው። ግን ብሩ ምንሼ በጣም ብሩ በስቷል። ሌላ ደግሞ በዚሁ ነው ወይ የምናቆመው ነው? ኤደርሰን እና ሳንቶስ 2 ለብራዚል ያልተጠሩ ሚድፊልዶችን አስፈርመን ነው ወይ ከፕሪሚየር ሊግ ቶፕ ክለቦች ጋር እንምንፎካከረው? ወይስ ደግሞ አንድ ኤሊት የሆነ ጥሩ ተጫዋች ይመጣሉ? እንደዛ ከመጣ አሰየው፣ ካልሆነ ግን ሌላ አቬሬጅ ሶስተኛ ሚድፊልድ ካመጣን ከባድ ችግር ውስጥ ነን። ቼልሲዎች በዚህም እንዳያገነትሩን። ስለ ዩናይትድ እና ስለ ኢኒዮስ ግን ትራንስፈር ፕላን እና ትንሽ ጥያቄዎች እያነሳው ነው። ነገ በሰፊው እንመለሳለን። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ እስቲ ምን ተሰማችሁ ስለዚህ ዝውውር? ይመቻችሁ።